አሰላሙ አለይኩም ረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ የሱመያ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። ዛሬ እንግዲህ ሃይሚ ከቡታጅራ ስትመለስ ብሩኬ በዚህ መልኩ ተቀብሏታል። እውነት ለመናገር ብሩኬ በጣም ነው ያስደሰትከን። እንደዚህ የኛን ንግግር ሰምተ አክብረህን በዚህ ደረጃ ሰርፕራይዝ ስላረካት በጣም ደስ ብሎናል። እንግዲህ እሱ ምንድነው ቡታጅራ ሂዳ ነበር ብያችሁ ነበር። ሃይሚ ስትመለስ ከቤት ስትገባ በዚህ መልኩ ብሩኬ ሙሽራ አስመስሎ ሃይሚን ሰርፕራይዝ አድርጓታል። እኛም የምንፈልገው ይሄን ነው ማለት ነው። ለምን እንደዚህ ብላችሁ ስትሰሩ በጣም ደስ ይለናል ማለት ነው። ሃይሚና ብሩኬ በዚህ ደረጃ ስላየናችሁ ደስ ብሎናል። እንኳን ደስ አላችሁ። ኮንግራቹሌሽን። እኛ ከዚህ የበለጠ ሁናችሁ ካንድ ላይ ተስማምታችሁ ፋፈሽ ብላችሁ እንዴት ልጅ ያለ ኑሮ ነው የምንፈልገው። በዚህ አጋጣሚ ማለት ነው ውዶቼ፣ አሁን ሃይሚና ብሩኬ የገቡበት ቤት አላማራችሁም? እኔ እንዴት አባቴ እንደወደድኩት ፎቁ፣ ታቹ፣ ሶፋው፣ ምኑ ሲታረው በጣም ነው የሚያምረው። በጣም ማለት ነው። ብሩኬ ደግሞ አሳምሮ ጠርጎ ምን ብሎ ፏፈሽ አድርጎ ነው የጠበቃት ማለት ነው። አስባችኋል? እንደዚህ በህይወታችሁ ስትደሰቱ በቃ እድሜያችሁ ረጅም ይገባችኋል። ብዙ አጋጣሚ ለማግባት ያሰባችሁ ወንድሞቻችን ካላችሁ ከብሩኬ ተማሩ ማለት ነው። ከብሩኬ ተማሩ። ምክንያቱም እንደዚህ አይነት ህይወት፣ እንደዚህ አይነት ላይፍ፣ እንደዚህ አይነት ስራ፣ እንደዚህ አይነት ነገር እንትን ስትሉ በቃ በህይወታችሁ እድሜ እየጨመራችሁ ነው የሚሄድ ማለት ነው። እና ምልላችሁ ፈልጌ መሰላችሁ፣ ባላችሁ ህይወት፣ ባላችሁ ነገር፣ ባላችሁ ዘና ፈታ በሉ ውዶቼ፣ ማሮቼ፣ ፍቅሮቼ። ከምርኔ ሃይሚና ብሩኬ በዚህ ደረጃ ስላየዋችሁ በጣም ሃፒ ደስ ብሎኛል። ምክንያቱም እኛ የምንፈልገው የነበረ ብሩኬን ሃይሚን ይቅርታ ጠይቆ ላይፋቸው ተስተካክሎ እንደዚህ ፏፈሽ ብሎ ሃይሚ የምትስቅበት ቀን ነው ናፍቆን የነበረው። ብሩኬ ቴንኪው ሶማች፣ በጣም እናመሰግናለን። አንተ በቃ ልዩ ወንድ ነህ፣ ይገባሃል። ሃይሚ ለአንተ በትክክል የምትገባህ ሰው ናት ማለት ነው። ለምን በቃ አንተም ትገባታለህ፣ እሷም ለአንተ ትገባሃለች ማለት ነው። እና በጣም እናመሰግናለን። በጣም ጎበዝ ነህ፣ ጀግና ነህ፣ ቀጥልበት። በቃ እኛ የምንፈልገው እንደዚህ ነው። ከአንድ ላይ ሆናችሁ አልቅሳችሁ ምናምን ሳይሆን እንድትመጡ የምንፈልገው እንደዚህ ፏፈሽ ብላችሁ ስትመጡ በጣም ደስ ይለናል ማለት ነው። እና ከምሬ ነው የምነግራችሁ። እኔ በጣም ነው ዛሬ ደስ ያለኝ። ገባችሁ? እንደዚህ ይቅርታ ጠይቆ ምን ብሎ እንደዚህ ቤቱን ፈራርሾ ቤቱን አንጥፎ የፍቅር ጥያቄ ሲጠይቅ ምን ሲል ዛሬ አብረን እንደር እያላት ነበረ። ከላይ አልጋው ሁሉ ተፈራርሾ እየጠበቀች ነው ሲል እያሳቀኝ ነበር ማለት ነው። እኔ የምለው እስከ ዛሬ አሁን አብራችሁ አልተኛችሁም እንዴ? ተው እንጂ በዚህ ደረጃማ እኛን ሰገጤ አታድርጉን ማለት ነው። እና በጣም ደስ ብሎናል። በዚሁ አጋጣሚ ልንገራችሁ አንድ ነገር፣ የታዘብኩት ነገር ምን እንደሆነ ታውቃላችሁ? እነሱ ሲጣሉ እኛ ጨጓራችን ሲላጥ ነበር አይደለ? እነሱ በጣም የሆነ ነገር ሲሆኑ በጣም ነው የምንናደደው ማለት ነው። እና እንኳን ደስ አላችሁ እህቶቼ። የመዳም ቅመሞች ደግሞ ለብሩኬ እየደወላችሁ አንዲት በተለይ ብሩኬን ካላፈቅረዋለሁ፣ ብሩኬን ካላገኘው ራሴን አጠፋለሁ እያለሽ የመዳም ቅመም አለሽ በውስጥ ያናገረች ማለት ነው። እኔ የምለው ራስሽን የምታጠፊው ለምንድን ነው ራስሽን የምታጠፊው? በመጀመሪያ እኮ ከብሩኬ አንቺ ራስሽ መኖር አለብሽ። ብሩኬ ላያቅሽ ይችላል፣ አንቺ ነሽ የምታውቂው ማለት ነው። እኔ ዘላችሁ ከሰው ትዳር ላይ ፊት የምትሉ ሰዎች በጣም ነው የምትገርሙኝ። በጣም ማለት ነው። እና ምን ልላችሁ ፈልጌ መሰላችሁ? እንደዚህ አይነት ነገር ይቅርባችሁ። ከሰው ትዳር ፊት ብላችሁ አትግቡ። ገባችሁ? ለምን ይሄ ብሩኬ ከሃይሚ ጋር ሃይሚና ብሩኬ እንደሚፋቀሩ ታውቃላችሁ። ከአንድ ላይ እንደሚሰሩ ታውቃላችሁ። ከአንድ ላይ ህይወት እንደሚኖሩ ታውቃላችሁ። ከአንድ ላይ ብዙ ላይፍ እያሳለፉ እንደሆነ ሃይሚ ባይዘው በጣም ብዙ መከራ በብሩኬ አሳልፋለች። ይሄ የሚረሳ ጉዳይ አይደለም ማለት ነው። እና በጣም የገረመኝ በቃ ብሩኬን እፈልገዋለሁ በፈጠረሽ ቁጥሩን ስጪኝ ብላ ለምንድን ነው ስላት በጣም ነው የማፈቅረው ብሩኬን አለሽ። እሺ ሃይሚስ አልኳት። አይ ሃይሚ በቃ ሃይሚ እያለሽ እኔ ሁለተኛ ቢሆን እገባለሁ አለች። በዚህ ደረጃ ራሳችሁ ማርከስ አይጠበቅባችሁም። ሴት እያለ ደግሞ ከሴት ላይ እኔ እበልጣለሁ ብላችሁ ደግሞ አትግቡ። በጣም ነው የሚያስጠላው። ምክንያቱም እንደዚህ አይነት ተንኮል፣ ሴራ፣ ስራ ይቅርባችሁ። ምክንያቱም እኛ ሃይሚና ብሩኬን የምንወዳቸው በምክንያት ነው አይደለ? እናንተ ደግሞ እንደኛ የምትወዷቸው ከሆነ
በፍቅር ሳይሆን በትክክል ጀስት ውደዷቸው። ከዛ ውጭ ግን በፍቅር ብሩኬን የምትወዱ የመዳም ቅመሞች ተው ተው ተው፣ ይደብራል። ገባችሁ? ምክንያቱም ሀይሚ ፍቅረኛው እንደሆነች እያወቃችሁ ለወደፊቱ ሊጋቡ እንደሆን እያወቃችሁ ቤተሰብ ያውቃል፣ ፀሐይ ያውቃል፣ ሁሉ ሰው ያውቃል። ገባችሁ? የብሩኬንና የሀይሚን ፍቅር የማያውቅ ሰው ዓለም ያለ ሰው ሁሉ ያውቃል ማለት ነው። እና እናንተ በመሀል እየገባችሁ ቁጥሩን ስጭኝ ወድጄው አፍቅሬው ምን ብዬው ባትሉ መልካም ነው ብዬ እላለሁ። ለምን ካላችሁ እኔ በጣም ስለገረመች፣ እኔ ግን ስላሳዘነች ቁጥሩን ሰጥቻታለሁ። በጣም ነው ያሳዘነች። ምክንያቱም እንዲረዳኝ ይፈልጋለሁ ስትል ያው ግዴታ መረዳት ተረዳት ማለት አፈቀራት ማለት አይደለም። እና እንዲረዳት ብሎ አክብሮ አውርቷታል። ብሩኬ ቴንኪው እናመሰግናለን። ለምን ካላችሁ እች ልጅ ከሰው ሀገር ነው ያለችው፣ የሆነ ነገር ብትሆን ነገ ወዲያ እንዲቆጨኝ አልፈልግም ብሎ አውርቷታል። ይውላችሁ ብሩኬን እኔ ያከበርኩት በምክንያት ነው። በዚህ ነገር በጣም ነው ያከበርኩት ማለት ነው። ለምን ተረድቷት እሺ ብሎ በስርዓት አውርቷት፣ ከዛ በኋላ ግን ትላላችሁ እኔና አንቺ እንደ እህትና እንደ ወንድም እንቀጥላለን ሲላት ልጅቱም ተረድታ አውርቷታል። እና አንዳንድ እህቶች ዘላችሁ ፊት ብላችሁ በሞባይል ስላያችሁት ብቻ የሰውን ሰው እናፈቅረዋለን ባትሉ መልካም ነው ብዬ አስባለሁ። በሁለተኛ ደረጃ ደግሞ ሀይሚ እኮ አለች። ሀይሚ እያያችኋት ፍቅረኛው ናት። ብዙ ነገር እያሳለፈሽ ብዙ ላይፍ ብዙ ነገር ከሱ ጋር እያሳረፈሽ እናንተ እኔ እበልጣለሁ ብላችሁ ራሳችሁን ባታወዳድሩ ምቾቴ ነው። ለምን ካላችሁ አሁን ይህን ነገር መናገር አልፈለኩም ነበር፣ እናንተ ትምህርት እንድትወስዱበት ስለፈለኩ ነው። እና ብሩኬ ተረድቷት አውርቷታል ልጅቱም ደግሞ ተግባብተዋል ማለት ነው። እና ከሰው እያለ ከሰው ትዳር ላይ ፊት ባትሉ መልካም ነው። በሁለተኛ ደረጃ ደግሞ ልንገራችሁ ሀይሚና ብሩኬ መቼም የማይለያዩ ናቸው። መቼም አይለያዩ። ልንገራችሁ ከምሬ ነው የምነግራችሁ። መቼም አይለያዩ። ይለያያሉ፣ እንደዚህ ይላሉ ብላችሁ የምታሽቃብጡ ሴቶች ካላችሁ በጣም ተሳስታችኋል ማለት ነው። ለምን የሀይሚና ብሩኬ ማለያይ በጣም ብዙ ሚስጥር አለ፣ እኛ የምናውቀው በጣም ብዙ ሚስጥር አለ። ወይም ወልደው ሊሆን ይችላል፣ ወይም የራሳቸው ልጅ ሊኖራቸው ይችላል፣ ወይም የተደበቀ ሚስጥር ሊኖራቸው ይችላል። በለ እንደዚህ ነው ብዬ ልነግራችሁ አልችልም። ገባችሁ? ስለዚህ እናንተ ወይም አላቅም ይኖራቸዋል። እናንተ ግን ዘላችሁ ፊት ብላችሁ አይ እንደዚህ ነው ባትሉ ምቾቴ ነው። ለምን ካላችሁ እንዳትሳሳቱ፣ ለራሳችሁ ነው የምመክራችሁ። እና ይህን ነው የምላችሁ። በሁለተኛ ደረጃ ደግሞ ሀይሚን ቤተሰቡ ሁሉ ይወዳታል። ሀይሚን ማለት ነው። የብሩኬ እናት ትወዳታለች፣ የብሩኬ ወንድም ይወዳታል። ሁሉም ቤተሰቡ ሀይሚን ይወዷታል። ገባችሁ? ከዚህ ቤተሰብ ግን ገብቼ እኔ እበልጣለሁ የምትሉ ካላችሁ እንደነ እዩ ያላችሁ ቆረቆንዳ ተሸውዳችኋል ማለት ነው። ምክንያቱም ለእናንተ ብሩኬ ሊሆን አይችልም። አንዳንዴ በደንብ እሰቡ ማለት ነው። እና ሀይሚና ብሩኬ እንግዲህ በዚህ ደረጃ ፏፈሽ ስላሉ ደስ ብሎኛል። ኮንግራጁሌሽን፣ እንኳን ደስ አላችሁ። እንደኔ ደስ ያላችሁ በሙሉ ይህን ቪዲዮ ቢያንስ ማለት ነው ሀይሚና ብሩኬን በትክክል የምትወዱ 1000 ላይክ ፈልጋለሁ። 1000 ላይክ የምታዩት በሙሉ ላይክ እያደረጋችሁ ሁላችሁም ብሩኬንና ሀይሚን የምትወዱ መሆኑን እማቀው 1000 ላይክ አስገቡት ማለት ነው። ምክንያቱም እኔ ሀይሚንና ብሩኬን ስወዳቸው ከልቤ ነው፣ ስከራከርላቸውም የነበረው ከልቤ ነው። ስንት ሰው እንትን ብያለሁ ማለት ነው። እና ብዙ ሰው ማለት ነው በእነሱ የተነሳን ቦልክ ያለው ለምንድን ነው እንደዚህ የምትይው? ሀይሚና ብሩኬ ለምንድን ነው የምትይው? በጣም ብዙ ሰው ማለት ነው። እና ዛሬ በዚህ ደረጃ ስላየዋቸው በጣም ደስ ብሎኛ። ሀፒ ቀጥሉበት። እኔ የምላችሁ ለካ እንትን ነው ብሩኬ እንደዚህ አድርጎ የደገሰ ምን እንደሆነ ታውቃላችሁ? ቫላንታይን ዴይ ነው። ጉድ ረስቸው ማለት ነው። ቫላንታይን ዴይ ነው። ያ ጉድ። ለማንኛውም በዚህ ደረጃ ሀይሚን ፏፈሽ አድርጎ ስለጋበዘ እናመሰግናለን። ቫላንታይን ዴይ ነው ውዶቼ። ቫላንታይን ዴይ ግን እኮ እኛ ኢትዮጵያዊ እኮ ማክበር አለብን ብዬ አላምንም። ገባችሁ? የውጮች እንጂ የነጮች እንጂ የኛ አይደለም። የኛ እንትን አይደለም። እኔ የምለው ኢትዮጵያዊዎች ግን በቃ ሁል ጊዜ ከነጮች አሽቃባጩ ነን ቀረን እኮ ውዶቼ፣ አሽቃባጩ ነን ቀረን። ዛሬ እንግዲህ በፈጣሪ ለማንኛውም ሀይሚና ብሩኬ በዚህ ደረጃ ስላየዋችሁ ደስ ብሎኛል። ቀጥሉበት። እኛም የምንፈልገው የእናንተን ደስታ ነው። ለካ ቫላንታይን ዴይ ነው። ቫላንታይን ዴይ ጉድ። ለማንኛውም እንኳን ደስ አላችሁ።
ሃይሚና ብሩኬ ይችላሉ። ብሩኬ ይችላል። ብሩኬ ጀግና፣ ብሩኬ እናቱ የወለደችው ጀግና የጀግና ልጅ ነው እያላችሁ ኮሜንቱን አጥለቅልቁት። ለምን ለሚገባው ሰው ይገባዋል ብለን ማመስገን አለብን። ለማይገባው ደግሞ እንረግጣለን። ለካ ጀለሴ ትናንትና አገባለው ምናምን ሲል የነበረው ሊያገባ ያሰበው ፍጹም ማለት ነው ቫላንታይን ስለደረሰ ነው። ጉድ ጉድ ጉድ! እኔ መሽገባኝ መሽተረዳው ወንድሜ። ለማንኛውም ሃይሚና ብሩኬ እያከበሩት ያለው ቫላንታይን ዴይ ነው። እኔ አላወኩም የነበር ማለት ነው ውዶች። በዚህ ደረጃ ለካ ሰው ፏፈሽ ይላል። በዚህ ደረጃ እንዴት አባቱ እንደሚያምር ቀሚሱን በጣም ነው የወደድኩት። ሃይሚ የለበሰችው ማለት ነው። በጣም 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 እና ህይወት እንደዚህ ስትኖሩ እድሜያችሁ ይቀጥላል። ሴቶች ከቻላችሁ እንደ ሃይሚና እንደ ብሩኬ የአይነት አፍቃሪ ባል አግቡ። አትቁማቸው፣ አትቀሩ። ልጅ በልጅነት ወለድ እያደረጋችሁ ራሳችሁን ተኩ። በዚሁ አጋጣሚ ሰብስክራይብ እያደረጋችሁ አይደለም? ሰብስክራይብ፣ ላይክ፣ ሼር አድርጉ። ግን መረሳት የሌለበት 1000 ላይክ ፈልጋለሁ። እወዳችኋለሁ። ፊያማኒላ ኮሜንት አስቀምጡ። ባይ ባይ።